በ2010 ዓመተ ምህረት የወጣው ሀገራዊ ዕለት ተከትሎ ትኩረት ከተሰጣቸው ሪፎርሞች አንዱ የፖሊስ ዘርፍ ሪፎርም ነው። ይህ ሪፎርም ጠንካራ ፖሊሳዊ ተቋም፣ ብቁ የፖሊስ ባለሙያዎችን ማፍራት፣ የሀገርን ጥቅም እና የሕዝብን ፍላጎት ያስከበረ የተልዕኮ አፈጻጸም መገንባት ያለመ ነበር። የመደመር መንግስት የኢትዮጵያ ፖሊስ በሚሰጠው አገልግሎት ታማኝም አሳማኝም መሆን አለበት ብሎ ያምናል። ፖሊሶቻችን ለሕገ መንግስቱ ለሕዝቡና ለሕሊናቸው ታማኝ መሆን ይጠበቅባቸዋል። አደራ ጥብቅ ሰማይ ሩቅ ብለው የሚያምኑና ሀገርና ሕዝብ የሰጧቸውን አደራ መቼም የትም በምንም ሁኔታ የሚጠብቁ መሆን ይገባቸዋል። ሕዝባችን በየቦታው ስራውን የሚሰራውና ሕይወቱን የሚኖረው ከፈጣሪ በታች የጸጥታ ተቋማትን አምኖ ነው። ይጠብቁኛል፣ ከወንጀለኛ ይከላከሉልኛል፣ ስርዓት ያስከብሩልኛል፣ ወንጀል ካጋጠመም በሕግ ይፋረዱልኛል ብሎ አምኖ ነው ሕዝባችን የሚኖረው። በሌላ በኩል ፖሊስ የሚሰራው ስራ አሳማኝ መሆንም አለበት። የሚከናወነው የጸጥታ ጥበቃ ስራ፣ የሚወሰደው ሕጋዊ እርምጃ፣ የሚከላከለው ወንጀልና የሚመረምረው ምርመራ ለሕዝቡ አሳማኝ በሆነ ስርዓትና ሞራል መከናወን ይገባዋል። በሕግ መሰረት ብቻ የሚሰራ፣ ሰብአዊነት የሚሰማው፣ አድሎ የሌለው፣ እጁ ንጹህ የሆነ፣ ለእውነት ብቻ የቆመ ከሕዝቡ ከሆነ ሕዝቡ ራሱ ያምነዋል። እነሆ የፊታችን የፖሊስ ኃይላችንን ጽናትና ቆራጥነት የሚፈልግ ሌላ ሀገራዊ ተልዕኮም እየመጣ ነው። በመጪው ግንቦት የሚካሄደው 7ኛው ሀገራዊ ምርጫው ዴሞክራሲያዊ፣ ሰላማዊና ነፃ በሆነ መልኩ እንዲካሄድ መንግስት ከፍተኛ ኃላፊነት የጣለው በሀገራችን ሕዝቦችና በጸጥታ ኃይሎች ላይ ነው። 7ኛው ሀገራዊ ምርጫ 3 ተልዕኮዎች አሉት። የኢትዮጵያን ዲሞክራሲያዊ ሂደት አንድ እርምጃ ወደፊት መውሰድ፣ በዲሞክራሲያዊ መንገድ ሀገረ መንግስቱ እንዲቀጥል ማድረግና ምርጫውን በማደናቀፍ ሀገርን ያለ መንግስት ለማስቀረት የተሸረበውን የውስጥም የውጭም ሴራ ማክሸፍ ነው። እነዚህ 3 ተልዕኮች ለመወጣት የኢትዮጵያ ፖሊስ ከፍተኛ ሚና ይጠበቅበታል። በአንድ በኩል የምርጫውን ሂደት ያለ እንቅፋት እንዲከናወን የጸጥታውን ስራ በንቃት በልዩ የንስር ዓይን መከታተል ይገባዋል። በሌላ መልኩ ደግሞ የምርጫ ተሳታፊዎቻችንና የተሳታፊዎቻችን እንቅስቃሴ እንዲሁም የምርጫ ቁሳቁሶች ደህንነታቸውን መጠበቅ ሌላው ዋና ተግባር ይሆናል። ከዚህ በተጨማሪ የምርጫውን ሂደት ለማደናቀፍ ከውጭና ከውስጥ የሚሰነዘረውን ጥቃት መከላከልና ማምከን የግድ ይላል። እነዚህን ተልዕኮች ለመወጣት እንዲቻል ኃላፊነቱን በሚገባ መገንዘብ፣ ማህበረሰቡን የፖሊሳዊ ተልዕኮ አካል አድርጎ ማስተባበርና በዘመኑ የወንጀል ስልት ልክ ራስን ማዘጋጀት እጅግ ጠቃሚ ነው።